የጽናት ድራማ የምንወደው ድራማ በጉጉት የምንጠብቀው ዛሬ በተለመደው ሰዓት ይለቀቅልናል ማለት ነው። ጽናትና ኪሩ ባላቸው ግንኙነት ወይንም ደግሞ በተፈጠረው ሰላም በጣም ደስ ብሎናል። የኪራንም ፈገግታ ስላየ ነው፣ ተረጋግቶ ቤቱ ስለተቀመጠ በጣም ነው ሁላችንም ደስ ያለን። ጓደኞችም ደስ ብሏቸዋል ማለት ነው። ወዶች እንግዲህ እነ ሰኒና ክብሮምስ ምን ተፈጠረ? ፍቅራቸውን ተገላለጹ ወይንስ ምንድነው የሚለውን ነገር ለማወቅ የጽናትን ድራማ በጉጉት እንጠብቃለን። ዛሬ ይለቀቅልናል በተለመደው ሰዓት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ላለው ውዶቼ። የጽናት ድራማ ዛሬ በተለመደው ሰዓት ይለቀቅልናል። አጓጊ ነገር ወይንስ ደግሞ አስደንጋጭ ወይንስ ምን ተፈጠረ የሚለውን እናያለን። አዲስ ነገር አለ ማለት ነው። እንግዲህ የጽናት አባት ወደ መጡበት ተመልሰዋል፣ ወደ ክፍለ ሀገር ማለት ነው። አንድ ቀን እደር አባዬ፣ አንድ ቀን እደር አባዬ እያልሽ ሳምንት አስቀመጥሽኝ ብለዋታል። እንግዲህ ወደ መጡበት ወደ ክፍለ ሀገር ሊመለሱ ነው። ልጃቸውን መተው ጠይቀዋት አይተዋት ሰላም ብለዋት ሀዘኑንም ደርሰው ተመልሰው ሄዷል። ምክንያቱም ምን ማድረግ እንዳለባቸውና ምን እንደምንትን የሚላቸው አባትየው በጣም ያውቃሉ። በጣም ስነ ስርዓት ያላቸው ናቸው። ምክንያቱም አባትየው በስነ ስርዓት ልጃቸውን እንዳሳደጓት የምናውቀው ጽናት ራሱ ስነ ስርዓት ያላት ለሰው ክብር ያላት ናትና የኪራም አባት ደግሞ በዚህ የተነሳም ይወዷታል። የጽናትም እናት የኪራም እናት ደግሞ በጣም ነው የምትወዳት ጽናትን ማለት ነው። እና ቤተሰቦቼ አሁን ላይ በኪራና በጽናት መሀል ላይ የሆነ ሰው ገብቶ እነሱን የሚያጋጫቸው እየመሰለኝ በጣም እየፈራው ነው። ምክንያቱም የጽናትና የኪሩ ደስታችሁ ትንሽም ቢሆን አይቆይ የተባሉ ይመስል አንድ ሳምንት ይደሰታሉ፣ 2 ሳምንት 3 ሳምንት ይከፋሉና በዚህ ላይ ደግሞ በቃ የሆነ ነገር ሳይ ወይንም ደግሞ የሆነ አዲስ ሰው እዛ ቤት ሲመጣ የሚጣሉ ነው የሚመስለኝ፣ ወይንም ደግሞ እነሱን የሚያጣያ ነው የሚመስለኝ። አሁን ላይ ያለው ልጁ አዲስ የመጣው የኪራ ጓደኛ ኩሽና ቤት ኪራ ጽናት ባለችበት ቦታ አይጠፋም። ኩሽና ቤትም በረንዳም ደረጃም ስር ደግሞ ቤት ስታጸዳ ምን ስትልም ከኋላው ታገኘዋለች፣ ከኋላዋ ማለት ነውና በዚህ ምክንያት ደግሞ ኪራ በጣም ስለሚቀና ቅናት ስላለበት በዚህ ምክንያት እንዳይጣሉ ፈርቻለሁኝ። ብቻ ግን አላቅም ቀጣይ ምን ሊፈጠር እንደሚችል ማለት ነው። የእናንተን ሀሳብ እስቲ ኮሜንት ላይ ያስቀምጡልኝ። እኔ በጭራሽ ኪራና ጽናት እንዲጣሉ አልፈልግም፣ ወይንም በመሀላቸው ምንም ነገር እንዲመጣ አልፈልግም ማለት ነው ውዶቼ። የእናንተን ሀሳብ ደግሞ እስቲ ኮሜንት ላይ ያስቀምጡልኝ ማለት ነው። እንግዲህ ናሆሜና ምሩም ደግሞ ልጅ ካልወለዳችሁ እየተባሉ ነው። ምሩ የልብ መምተኛ እንደሆነች የናሆም ቤተሰቦች አያውቁም። ይህን ነገር ቢያውቁ ምን ይፈጠራል? በጣም ከባድ ጭንቀት ላይ ናቸው ያሉት። እስካሁንም ደግሞ የልብ መምተኛ እንደሆነችና ልጅ መውለድ እንደማትችል ወይም ደግሞ ካረገዘች አደጋ እንዳለው አልነገሯቸውም ለሱ ቤተሰቦች ማለት ነውና ይሄ ነገር ደግሞ ለነሱ በጣም ትልቅ ጭንቀት ፈጥሮባቸዋል። ሰኒና ክብሮም ደግሞ እንግዲህ ወደ ፍቅር እየገቡ ነው ማለት ነው። እንግዲህ ወይ ሰኒ ናት ወይ ክብሮም ነው በቅድሚያ ፍቅሩን የሚገልጸው። እንግዲህ ሴት ልጅ ደግሞ በሴት ልጅ አያምርም። እሱ ቶሎ ብሎ ፍቅሩን ቢገልጽላት የምትቀበለው ይመስለኛል። ግን ደግሞ በጣም ነው ሰው የምትፈራው። ምክንያቱም ከዚህ በፊትም ሰዎች ብዙ ችግርና ብዙ ጉዳት ስላደረሱባት ሰውን አታምንም ማለት ነው ሰኒ። ምክንያቱም ሰው ሊቀርባት ሲል ሰውን ማራቅ ትፈልጋለች። አሁን ላይ እነ ጽናትንና ምሩን ብቻ ነው የምትቀርበው አሁን ላይ ማለት ነው። ወንድ የሚባል ፍቅረኛ ራሷ አትፈልግም። ምክንያቱም ታላቅ እህቷ ባል አግብታ በአማቷ ምን ያህል ስትቃጠል እንደነበረ እያየች ስላደገች ያ ነገር አሁንም አይምሮ ላይ እየፈጠረባት ነገር እኔም ባገባ እንደዚህ ነው የምቃጠለው ብላ ነው የምታስበው ማለት ነው። ሰምታችኋልና ስለዚህ ያ ነገር የሆነ ተጽዕኖ ፈጥሮባታል ብዬ አስባለሁ ሰኒ ላይ ማለት ነው። እንግዲህ ዞሮ መቼም ፍቅር ነውና ጠብ ካለች በፍቅር ያው ሳትወድ በግዷ ፍቅር ትቀበላለች ፍቅሩ ማለት ነው። እና ይሄን ይመስላል ቤተሰቦቼ፣ እንደምትወዱ ተስፋ አደርጋለሁ። ዛሬ በተለመደው ሰዓት ይለቀቃል። አዲስ ነገር አለ።